ባለፈው ሳምንት አልኬሚስቱ ክፍል 2 ማቅረባችን ይታወሳል። በዛሬው ዕለት አልኬሚስቱ ክፍል 3 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረግዎን አይዘንጉ። አልኬሚስቱ ክፍል 3 እንደሚከተለው ይቀርብላችኋል። ሰዎች ያልተለመዱ ነገሮችን መናገር ይወዳሉ ብሎ አሰበ። ብላቴናው አንዳንዴ ከማይናገሩት በጎች ጋር መሆን ይሻላል። እረ እንዲያውም ከመጻሕፍት ጋር ብቻ መሆን ይሻላል። ልትሰሟቸው በፈለጋችሁ ጊዜ አስደናቂ ታሪካቸውን ይነግሯቸዋል። ከሰዎች ጋር ስታወሩ ግን ወሬውን መቀጠል እስኪያቅታችሁ ድረስ ግራ የሚያጋቡ እንግዳ ነገሮችን ይነግሯቸዋል። መልከ ጼዴቅ እባላለሁ አሉ አረጋዊው። ስንት በጎች አሉ? በቂ አለ ብላቴናው። አረጋዊው ስለሱ ሕይወት ይበልጥ ማወቅ እንደፈለጉ ታይቶታል። እንዲህ ከሆነ መቸገራችን ነው። በቂ በጎች እንዳሉ ከተሰማ ልረዳህ አልችልም። ብላቴናው በንዴት መቃጠል ጀመረ። እርዳታ እየጠየቀ አልነበረም። ራሳቸው አረጋዊ ናቸው ወይኑን የጠየቁት፣ ጨዋታ የጀመሩት። መጽሐፌን ስጡኝ አላቸው። በጎቼን መሰብሰብና መንገድ መጀመር አለብኝ። ከበጎች ከ11 እጁን ስጠኝና የተደበቀውን ሀብት እንዴት እንደምታገኝ እነግርሃለሁ። ብላቴናው ህልሙን አስታወሰና በድንገት ሁሉም ነገር ግልጽልጽ ብሎ ታየው። አሮጊቷ ምንም አላስከፈሉትም። እኚህ ሰውዬ ደግሞ ባላቸው ሊሆኑ ይችላሉ። አረጋዊው ፈጽሞ ስለሌለ ነገር መረጃ በመስጠት የበለጠ ገንዘብ ለማግኘት እየሞከሩ ነው። ጂፕሲም ሊሆኑ ይችላሉ። ብላቴናው ምንም ነገር ከመናገሩ በፊት አረጋዊው እንጨት አንስተው አሸዋ ላይ መጻፍ ጀመሩ። ከደረታቸው ላይ የብላቴናውን አይን እስኪያጥበረብረው ድረስ ከፍተኛ ብርሃን ተረጨ። አረጋዊው በፍጥነት ደረታቸውን በኮፍያቸው ሸፈኑት። ብላቴናው እይታው ሲስተካከልለት አረጋዊው አሸዋው ላይ የጻፉትን ማንበብ ቻለ። በአሸዋው ላይ የአባቱንና የእናቱን ስም እንዲሁም የተማረበትን መንፈሳዊ ትምህርት ቤት ስም አነበበ። እስከ ዛሬ የማያውቀውን የነጋዴውን ልጅ የኮረዳዋን ስም አነበበ። ፈጽሞ ለሰው ነግሯቸው የማያውቁ ሚስጥሮቹን ሳይቀር አሸዋ ላይ አነበበ። የሳሊም ንጉስ ነኝ ብለውት ነበር አረጋዊው። አንድ ንጉስ ከአንድ እረኛ ጋር ለምን መነጋገር ፈለገ ብሎ ጠየቃቸው። ብላቴናው ግራ እንደተጋባ በብዙ ምክንያቶች፣ ዋናው ግን እጣ ፈንታን ማወቅ ስለተሳካልህ ነው እንበል። ብላቴናው የአንድ ሰው እጣ ፈንታ ምን እንደሆነ አያውቅም። ሁልጊዜ ልታሳካው የምትፈልገው ነገር ነው። ሁሉም ሰዎች ወጣቶች እያሉ እጣ ፈንታቸው ምን እንደሆነ ያውቃሉ። በወጣትነታቸው ዘመናቸው ሁሉም ነገር ግልጽ፣ ሁሉም ነገር የሚቻል ይሆንላቸዋል። ማለም አይፈሩም። በሕይወታቸው ተፈጽሞ ሊያዩት ስለሚፈልጉት ነገር ከመቃተት አይቆጠቡም። ጊዜው እየገፋ ሲሄድ ግን የሆነ ምስጢራዊ ኃይል እጣ ፈንታቸውን እውን ማድረግ እንደማይችሉ ያሳምናቸዋል። አረጋዊው ከተናገሩት ነገር ብዙም የማረከው የለም። ሆኖም ምስጢራዊውን ኃይል ምን እንደሆነ ማወቅ ፈልጓል። የነጋዴው ልጅ ስለዚህ ነገር ሲነግራት ትማረክለታለች። አሉታዊ የሚመስል ኃይል ቢሆንም እጣ ፈንታህን እንዴት እውን እንደምታደርግ ያሳይሃል። መንፈስህንም ፈቃደ ልብህን ያዘጋጅልሃል። ምክንያቱም በዚህ ምድር ላይ አንድ ታላቅ እውነት አለ። ማንም ሁን ማንም ወይም ምንም ስራ ምን የሆነ ነገር ከልብህ የምትፈልግ ከሆነ ፍላጎት የመጣው ከሁለንታ ነፍስ ነው። ያ መሻት በምድር ላይ ተፈጽሞ ዘንድ የተሰጠ ተልእኮ ነው። የምፈልገው መጓዙም የአንድ ጨርቃ ጨርቅ ነጋዴ ልጅ ማግባት ቢሆንስ እንኳን፣ አሁን ሀብት መፈለግ ቢሆንም እንኳን የሁለንታ ነፍስ ቀልብ የሰዎች ደስታ ነው። ደስታ ማጣታቸው ቅናታቸውንና ምቀኝነታቸውን ጭምር እጣ ፈንታን እውን ማድረግ የአንድ ሰው ብቸኛው ግዴታው ነው። ሁሉም ነገሮች አንድ ናቸው። አንተ የሆነ ነገር ስትፈልግ ዓለም ሁሉም ታሳካው ዘንድ ሊተባበርህ ይነሳል። መሃላቸው ለአፍታ ጸጥታ ሰፈነ። አረጋዊው ቀድሞ ተናገሩ። የበጎችን መንጋ መከተል ለምን ወደድክ? መጓዝ ስለምወድ። አረጋዊው በመደብሩ መስኮት ላይ የቆመውን ዳቦ ጋጋሪ ጠቆሙት። ሕፃን እያለ ያም ሰው መጓዝ ይፈልግ ነበር። ነገር ግን መጀመሪያ ዳቦ መጋገሪያውን ሊገዛና ገንዘብ ሊያጠራቅም ወሰነ። ከሸመገለ በኋላ ወደ አፍሪካ ሄዶ 1 ወር ሊሰነብት ነው። ሰዎች በፈለጉ ጊዜ የሚያልሙትን ነገር ማድረግ እንደሚችሉ አልተገነዘበም። እረኛ ለመሆን መወሰን ነበረበት አለ ብላቴናው። እሱንም አስቦት ነበር አሉ አረጋዊው።
ሆኖም ዳቦ ጋጋሪዎች ከእረኞች ይልቅ ጠቃሚ ሰዎች ናቸው። ዳቦ ጋጋሪዎች ቤት አላቸው፣ እረኞች ግን በየሜዳው ነው የሚያድሩት። ወላጆችም ሴቶች ልጆቻቸውን ከእረኛ ይልቅ ለዳቦ ጋጋሪ መዳርን ይመርጣሉ። ስለ ነጋዴው ሴት ልጅ ሲያስብ ብላቴናው የሆነ ድንገተኛ ህመም ልቡ ላይ ተሰማው። መቼም እነሱ ከተማ ውስጥ ዳቦ ጋጋሪ መኖሩ አይቀርም። አረጋዩ ቀጠሉ። ወደፊት ሰዎች ስለ እረኞችና ዳቦ ጋጋሪዎች የሚያስቡት ነገር ከራሳቸው ዕጣ ፈንታዎች በልጦባቸው ይገኛል። አረጋዩ መጽሐፉን ገለጥ አድርገው አንዱን ገጽ ማንበብ ጀመሩ። ብላቴናው ሲጠብቃቸው ቆየና ልክ እሳቸው እንዳቋረጡት ሽማግሌውን አቋረጣቸው። ግን ለምንድን ነው ይህንን ሁሉ የሚነግሩኝ? ምክንያቱም አንተ ዕጣ ፈንታን እውን ለማድረግ እየሞከርክ ነው። አሁን ደግሞ ሁሉንም ነገር ወደ 100 ደረጃ እየደረስክ ነው እና ሁሌም በዚህ ጊዜ ነው ሰዎች ዘንድ የሚመጡት። ሁሌም በዚህ መልኩ እገለጣለሁ። አንዳንዴ በመፍትሄ በተለይ በወሳኝ ጊዜያት ነገሮች በቀላሉ እንዲከሰቱ አመቻቻለሁ። የምሰራቸው ሌሎች ስራዎች አሉ፣ ሰዎች ግን እኔ ሰራኋቸው መሆኑን አይገነዘቡም። አረጋዊው የማዕድን አውጪውን ምሳሌ ነገሩት። ከሳምንት በፊት የሆነ ታሪክ ነው። ማዕድን አውጪው ሁሉን ነገር ትቶ ኤመራልድ የተባሉትን የከበሩ ድንጋዮች ቆፍሮ ለማውጣት ተነሳ። ለ5 ዓመታት አንድ ወንዝ ውስጥ ኤመራልዶችን ፍለጋ በሺዎች የሚቆጠሩ ድንጋዮችን ሲመረምር ከረመ። አንድ ድንጋይ መመርመር ብቻ ሲቀረው ማዕድን ቆፋሪው በጣም ተስፋ ቆርጦ ሙከራውን ሊተወው የሚወስንበት ደረጃ ላይ ደረሰ። ሰውየው ሁሉ ነገሩን ለዕጣ ፈንታው መስዋዕትነት አድርጓልና አረጋዊው ጣልቃ ሊገቡ ወሰኑ። ራሳቸውንም ወደ ድንጋይነት ቀየሩና ቆፋሪው እግር ስር ተንከባልለው ወደቁ። ቆፋሪው 5 ዓመት ያለ ፍሬ መልፋቱን አበሳጭቶት ነበርና ይህንን እግሩ ስር የወደቀ ድንጋይ በኃይል ሲወረውረው ይሄድና ያረፈበትን ድንጋይ ሰብረዋል። በተሰበረው ድንጋይ ውስጥ በዓለም በውበቱ ወደር የማይገኝለትን ኤመራልድ ተገኘ። ሰዎች ስለ መኖሪያ ዓላማቸው ምንነት ቶሎ ያውቃሉ አሉ አረጋዊው በምሬት። ለዚህ ይሆናል ቶሎ ተስፋ የሚቆርጡት። ሆኖም ዕጣ ፈንታ ሁሌም እንዲሁ ነው። ብላቴናው ስለተደበቀው ሀብት አረጋዊው መናገራቸውን አስታወሳቸው። ስለ ራስህ ድብቅ ሀብት ማወቅ ከፈለክ ከበጎች 1/10 ልትሰጠኝ ይገባል። የድብቅ ሀብቴ 1/10ኛስ? ሽማግሌው የተከፉ መሰሉ። እጅ ላይ ባላስገባው ነገር ቃል መግባት ከጀመርክ እሱን ፈልጎ የማግኘት መሻትን ታጠዋለህ። ብላቴናው ከሀብቱ ከ10 አንድ እጁን ለአንዲት ጂፕሲ ሊሰጣቸው ቃል መግባቱን ለአረጋዊ ነገራቸው። ጂፕሲዎች ሰዎችን እንዲያደርጉላቸው ማሳመን ይችሉበታል። አረጋዊ በረጅሙ ተነፈሱ። ለማንኛውም በህይወት ውስጥ እያንዳንዱ ነገር ዋጋ እንደሚያስከፍል ማወቅም ጥሩ ነው። የብርሃን ሰራዊቶች ሊያስተምሩ የሚሞክሩት ይህንን ነው። አረጋዊው መጽሐፉን መለሱለት። ነገ በዚሁ ጊዜ የመንጋህን 1/10 አምጣልኝ። ከዚህ ድብቅ ሀብትም እንዴት እንደምታገኝ እነግርሃለሁ። ደህና ዋል። በአደባባዩ አንድ ጥግ በኩል ተሰወሩ። ብላቴናው መጽሐፉን መልሶ ለማንበብ ሞከረ። ማተኩር ግን አቃተው። አረጋዊው ልክ መሆናቸውን በማወቁ ተጨንቋል፣ ተናዷል። ወደ ዳቦ ቤቱ ሄዶ ቁራሽ ዳቦ ገዛ። አረጋዊ ነገሩትን ለጋጋሪው ልንገር ብሎ እያመነታ አንዳንድ ጊዜ ነገሮችን ባሉበት መተው ይሻላል ብሎ አሰበና ምንም ላለመናገር ወሰነ። የሆነ ነገር ቢነግረው ኖሮ ጋጋሪው ሁሉንም ነገር ለመተው በማሰብ ተከታዮቹን 3 ቀናት ያጠፋቸው ነበር። ነገሮች የተቃኑለት ቢሆንም እንኳን ብላቴናው ጋጋሪው ላይ እንዲህ አይነት ጭንቀት መፍጠር አልፈለገም። ስለዚህም ከተማው ውስጥ መዞር ጀመረና የከተማው መግቢያ መውጫ በሮች ጋር ደረሰ። በመስኮቷ በኩል ሰዎች ወደ አፍሪካ መሄጃ ትኬት የሚገዙባት ትንሽዬ ህንጻ አለች። እሱ ደግሞ ግብጽ አፍሪካ ውስጥ መሆኗን ያውቃል። ምን ልታዘዝ? በውስጥ በኩል ያለ አንድ ሰው በመስኮት ጠየቀው። ነገ ተመልሼ ይመጣ ይሆናል አለው ብላቴናው ከመስኮቱ እየራቀ። አንዷን በጉን ቢሸጥ እንኳን ለትኬት መግዣ ይበቃዋል። ሐሳቡ ፍርሃት ለቀቀበት። ሌላ ህልመኛ አለ ትኬት ሻጩ ለረዳቱ። እየራቃቸው የነበረውን ይህንን እረኛ እየተመለከተ ለጉዞ የሚሆነው በቂ ገንዘብ የለውም። ብላቴናው ትኬት መሸጫው ጋር ቆሞ በጎቹን አስታውሶ ነበርና ወደ በግረኝነቱ መመለስ እንዳለበት ወስኗል። በ2 ዓመት ውስጥ ስለ እረኝነት ሁሉን ነገር ተምሯል። የበጎችን አሸላለት፣ ለእርጉዞች እንክብካቤ መስጠትና በጎቹን ከተኩላዎቹ እንዴት መጠበቅ እንዳለበት አውቋል።
በመላው አንዳሉዚያ በጎችን የት እንደሚያሰማራቸው ያውቃል። እያንዳንዱ በግ ምን ያህል እንደሚያወጣም ያውቃል። በጣም ረጅሙን መንገድ መርጦ ወደ ጓደኛው ጋጣ ለመሄድ ወሰነ። የከተማውን ግንብ እያለፈ እያለ ጉዞን አቋረጠና ወደ ግንቡ ጫፍ ወጣ። እዚህ ሆኖ አፍሪካን በርቀት ማየት ይቻላል። ሙሮች መላዋን ስፔንን ለመውረር የመጡት ከዚህ ስፍራ መሆኑን የሆነ ሰው ነግሮታል። እዚህ ከፍታ ላይ ሆኖ ከአረጋዩ ጋር የተቀመጠበትን ድድ ማስጫ ጀምሮ ከተማዋን ሙሉ በሙሉ ማየት ይቻላል። አረጋዩን ያገኘበትን ሰዓት የተረገመች ትሁን ብሎ አሰበ። እዚህ ከተማ የመጣው ህልም ፈቺዋን አሮጊት ለማግኘት ብቻ ነበር። አሮጊቷም ሆኑ ሽማግሌው በእሱ እረኝነት አልተማረኩም። እነሱ በነገሮች ማመን ካቆሙ የቆዩ ነጠላ ግለሰቦች ናቸው። እረኞች ከበጎቻቸው ጋር ቁርኝት እንደሚፈጥሩ አልገባቸውም። እሱ ስለ እያንዳንዱ በግ ሁሉንም ነገር ያውቃል። የትኞቹ ሽባዎች እንደሆኑ፣ የትኞቹ ከ2 ወር በፊት እንደተወለደ፣ የትኛው ይበልጥ ሰነፍ እንደሆነ ሁሉ ያውቃል። እንዴት እንደሚሸልታቸው፣ እንዴት እንደሚያርዳቸውም ያውቃል። ቢተዋቸውም ይጎዳሉ። ንፋሱ መንፈስ ጀመረ። ነፋሱ ሙሮችን በምስራቅ ሜዲትራኒያን ከሚገኘው ሌቫንት ይዟቸው እንደመጣ ስለሚታመን ሰዎች ሌቫንተር ብለው የሚጠሩት ነፋስ መሆኑን አውቆታል። የሌቫንተር ኃይል በረታ። ብላቴናው አሁን በበጎቼና በድብቅ ሀብቴ መካከል ሆኛለሁ ሲል አሰበ። ካለውና እንዲኖረው ከሚፈልገው አንዱን መምረጥ አለበት። ደግሞም የነጋዴው ልጅ አለች። እሷ የሱ ጥገኛ አይደለችምና የበጎቹን ያህል አታሳስበው። ምናልባትም እኮ አታስታውሰው ይሆናል። ከሱ ጋር የተገናኙበትን ቀን ለእሷ እያንዳንዱ ቀን ተመሳሳይ ነው። እያንዳንዱ ቀን ከቀጣዩ ቀን ጋር ተመሳሳይ የሚሆኑ ደግሞ ሰዎች በህይወታቸው በየቀኑ ፀሐይ በወጣች ቁጥር የሚያጋጥሟቸው ደግ ነገሮች ማወቅ ሲሳናቸው ነው። አባቴን እናቴንና የከተማዬን ግንብ ከኋላ ትቼዋለሁ። የኔን መራቅ ይለምደውታል። እኔም እንደዚያው፣ በጎቹም አብሬያቸው አለመሆኔን ይለምዱታል ሲል አሰበ። ብላቴናው ተቀመጠበት ሆኖ እዚያ የህዝብ መሰብሰቢያ አደባባይ ላይ ሰዎች ዳቦ ቤት ሲገቡና ሲወጡ ይታየዋል። እሱና አረጋዊ ተቀምጠው የነበረውን አግዳሚ ወንበር ላይ አንድ ወንድና አንድ ሴት ተቀምጠው አየ። ወጣቶቹ ሲሳሳሙም ተመለከተ። ያጋጋሪ አለ ራሱ። ሐሳቡን ሳይጨርስ ተወው። የሌቫንተር ጉልበት እየጠነከረ ነው። ግፊቱ ፊቱ ላይ ተሰማው። ያ ነፋስ አሁን ሙሮችን አምጥቷቸዋል። ሆኖም የበረሃውንና በአይነ ርግብ የተሸፈኑ ሴቶችን ማዕዛም ይዞ ይመጣል። የማይታወቀው ወይም ወርቅን ፍለጋ ወይም ለጀብር የተጓዘ ወይም ፒራሚዶችን ፍለጋ የሄዱ ወንዶችንም ላብና ህልሞችም ይዞ መጥቷል። ብላቴናው በነፋሱ ነፃነት ቀና። ደግሞም እሱ ራሱም ተመሳሳይነት ነፃነት ሊኖረው እንደሚችል ታየው። የነጋዴው ልጅ እንዲሁም የአንዳሉዚያ መስኮች ወደ ዕጣ ፈንታቸው የሚመሩት ደረጃዎች ብቻ ናቸው። ብላቴናው በተከታዩ ቀን እኩለ ቀን ላይ ከአረጋዊ ጋር ተገናኘ። 6 በጎች ይዞላቸው መጥቷል። ገርሞኛል አለ ብላቴናው። ጓደኛዬ የቀሩትን በጎች በሙሉ ወዲያው ገዛኝ። ሁሉም እረኛ ለመሆን ያለም እንደነበረም ይህም ጥሩ ንግር እንደሆነ ነገረኝ። ሁሌም እንዲሁ ነው አሉ አረጋዊ። ለገዛ የመመረጥ መርህ ይባላል። ካርታ ለመጀመሪያ ጊዜ ስትጫወት ብዙ ጊዜ ታሸንፋለህ። የጀማሪ ድል ይባላል። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 4 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት